you can tell like ማውራት ይፈልጋል ግን ማውራት አይፈልግም ግን ደግሞ ምን አይነት ቦታ ላይ እንዳለ ደግሞ አንዳንድ ሰው ድካም ቢኖርም ከድካሙ በስተጀርባ ደግሞ ሌላ ነገር አለና አሁን እዚህ ሚዲያ ላይ ወጣው ተንፈስተ ሲሉ እናንተ መጣሉት ባህር ያለ ግን እዚህ ጋይስ አንዳንድ ሰው ዝም ብሎ ፌክ ሰው የቤታችሁን ገመና ምናምን ይላል ኖ አንቺ ላይ ነው እንጂ አምጥቼ አንቺ ድራማሽን ስሪን ያምጥቼ አራግፌብሽ ጤነኛ ነው መሆን ምፈልግ እኔ መጀመሪያ እኔ ነው ማንም ከወሬ አይዘልም ጋይስ አንዳንድ ሰዎች ደብቀው ምን አይነት ፊት ነው ያላቸው ስትረስ ውጥርጥር አርጓቸው ወፍረታቸው ምናምን አንደኛ አሜሪካን ላይ ስትረስ እኮ ነው የሳቀው ሁሉ ጤነኛ የሚመስላችሁ ሰው አለ ነው አረ አለ እንዴ ሰውየው ዋትስአፕ አይ ሚስ ዩ ጣፋ እና አንዳንድ ሰው የቤቱን ገመና እንዴት ያወጣል ምናምን የሚል ሰው አለ እኔ አሁን ከነዛ ሰዎች ጋር አይደለም አሮን ዋንት እነሱ ጋር መቀመጥ because ለሰው ነው የምንጨነቀው ለዛ ነው እኮ ብዙ ጊዜ ስትረስ ምን ነው ሁሌ ሰው በቃ እንደሳቀ ምናምን ምን አገባኝ ለምን ስቆ ባናቱ አይተከልም who cares ምን አገባኝ አንዳንዱ ሰው ደግሞ ዝም ብላችሁ ፊታቸውን ይዩት ስትረስ በቃ ዋጥ ያረጋቸው ሰዎች እኔ ለደቂቃ ስትረስ አልወድም በጣም እንደ ስትረስ እንጣለው ነገር የለኝም እኔ ስትረሴን አራግፌብሽ ብስቄ ይሻለኛል because ማሜን መቀየር ይችላል ሰው አይችልም እኔ ድራማ ስተትሽ ቁጭ ብለሽ የፈለግሽውን ማውራትን መስራትን ትችያለሽ ግን ላይፌን መቀየር ትችያለሽ አቺ ሶ አንዳንድ ሰው ማውራት ይፈልጋል ግን ደሞ ባላወራስ ይላል ያ ማለት ስለኔ ስለ እሱ አይደለም እየተጨነቀ ያለው ስለ ውጭ ሰው የዚህ ህዝቡ ምንድነው ተሳደብክ ማንድነው አልተሳደብክ ማንድነው ጮሃውንክ ማንድነው የቤተን ገመና ማወጣ ተናገርክ ማንድነው ቁጥሩ ነው የሚለያየው የኛ ላይክ የያንዳንዳችን ላይፍ ቁጥሩ ነው የሚለያየው ለሰው የሚሰማው እንጂ አሁን እኔ ልክ እንደዚህ ወጥቼ ራሴ ነገር ሳወራው ሜቢ 600 ሰው ሊያቅ ይችላል የኔ ላይፍ ፎር ኤግዛምፕል ከበስተጀርባ ሚዲያ ላይ ያልገቡ ሰዎች ደግሞ ሜቢ 50 ነው 50 ሰው ወይ 25 ሰው ነው የሚያውቀው የሷን ታሪክ whatever she have a good life ያንቺን ደግሞ እንዳይመስልሽ የኔ ፍቅር just majority ነው ሞሮኒ ከጎረቤትሽ አንዱ ሰው ያውቃል ባልሽ ጋር እንደምትጣይ ወይ or something ከዛ ጎረቤትሽ ደግሞ ለማን ተነግራለች ስራ ቦታ ላለችው ጓደኛዋ ስራ ቦታ ያለችው ጓደኛዋ ደግሞ የታቅሻለች የሆነ ገበያ ሱፐርማርኬት ግሮሰሪ ስትሄጂ ደግሞ ታውቃለች ከዛ ደግሞ የባልሽ ዘመዶች ደግሞ ያውቃሉ ከዛ ደግሞ ስራ ቦታ የምታውቂያት ጓደኛሽ ምናምን ያ ሰው ታሪክሽን የሚያውቀው 50 ሰው አትሊስት ማክሲመም በትንሹ ታሪክሽን እንደዚህ ያውቃል እና አንዳንድ ሰዎች የቤቴን ገመና ደብቄያለሁ ነው አልደበቃችሁትም የሚሰማው ሰው ነው የቀነሰው ቁጥሩ እንጂ እያንዳንዳችሁ ቤታችሁ ላይፋችሁ ይታወቃል ጋይስ እኔ ባላቀው የባልሽ ጓደኛ ያውቃል የባልሽ ጓደኛ ባያውቀው የባልሽን እህት አንዷ ታውቃለች እንደዚህ ነው ታሪክ ይታወቃል ጋይስ መጀመሪያ ፈርስሚ ማወቅ ያለባችሁ ያንን ነው እየጎዳችሁ ያለው ኤክስፒሪየንስ አንዳንድ ሰው ከባሉ ጋር ሆኖ ላይፍ ይከብዳል በቃ በጣም ብዙ ሰዎች ላይፍ ይከብዳቸዋል ላይክ ቤት ውስጥ ሆኖ ሰው እንዴት ላይክ አጋዥ ይያለው እንዴት ላይፍ ይከብዳል እላለሁ አንዳንዴ እኔ ደግሞ ምንም አጋዥ ሳይኖርኝ ሁለት ልጅ ይዣለሁ ምናምንና እንዴት ነው እኔ ማለት ደስተው እንዴት ነው እናንተ ኮሜንት ላይ የመሳደብ ሞራሉ ያላችሁ እኔን ጋይስ አንዳንድ ልክስክስ ልጋጋሞች እንዴት ነው እኔን የመሳደብ ሞራሉ ያለሽ ማርያም አንዳንዴ ሴቶች ብቻችሁን ናችሁ ልጆች የምታሳድጉ ሰዎች የሆነ በቤታችሁ በጣም ሰላም ያላችሁ ፕራውድ ምናምን ታረጉ ሰዎች እኮ በጣም እኮ ለራሳችሁን ማርነቅ አለባችሁ ክርስቶስ እንደምላችሁ ማንንም የመናገር ሞራሉ የለውም ሰው ባለ ትዳሩ ነው ቤት ውስጥ ገንዘብ ይያለው ሁለቱም ሰው እየሰራ እኔ አሉ ማቃቸውና 3 ልጅ አላቸውና ከአንድ አፓርትመንት ወደ 2 አፓርትመንት ሄዱ ላይክ 2 ቤድሩም ለማድረግ ማለት ነው እና ባሏን በጣም ይሰራል የሚሰሩት ደግሞ 7 days እሷ 5 ቀን ትሰራለች እሱም 5 ቀን ይሰራል እና የሆነ ነገራቸውን ሲቀያየሩ እንዴት እሱም እኮ በጣም ነው የሚሰራው በጣም እሱ በጣም ብዙ ብር ያገኛል ጋይስ እሷም make money እና በጣም ተደስታ ማለት ነው ከአንድ ቤድሩም ወደ 2 ቤድሩም ሲሄዱ ምናምንና 3 ልጅ አላቸው
እና በጣም ተደሰተች። በቃ ኤክሳይትዱን አፓርትመንት ውስጥ በመግባቷ ማለት ነው። this is like እንዴት ነው እኔ ብቻዬን ሆኜ አራት ቤድሩም ውስጥ 2500 ብር እየከፈልኩ ማልደሰት? ብቻዬን ሆኜ ሁለት ልጅ ይዤ ለራሴ በጣም ባናቴ ተጠቅዬ ነው እንጂ ማንጨበጭብ ጀግንነቴን ነው ማየው። እኔ ማን ነው እኔን የመሳደብ ሞራሉ ያለው? ኖባዲ። ለዛ እኮ ነው አምናለች ስንትዩ ምላችሁ። ንቀት አይደለም ጋይስ፣ እየናኳችሁ እኮ አይደለም፣ ማጆሪቲም አይደለም እናገረው። እከካሞች አሉ ይሄ ኮመንት ላይ ሚል ከሰከሱ ሰዎች። እንዴት ነው እኔ ራሴን ፕራውድ ማላረግበት ጋይስ? በጣም ነው እንጂ ፕራውድ ማረግበት። ልጆችን ዝንጥ አድርጌ በቃ በፈለኩት አይነት እኮ ነው ላይፍ የምኖረው እኔ በፈለኩት። እና እኔ ልጅቷ ምን እላታለሁ? እሱ ከሰራ አንቺ ከሰራሽ እንዴት ነው ማሚ ላይፍ እኮ በጣም ነው የሚከብድ። ቤታቸው ሂጄ ሳይ ጋይስ ቤታቸው ውስጥ እንኳን የተሻለ ዕቃ የለም። ማርያም አንዳንዴ እኔ ሰው ልጅ ግን ምንድን ነው የሚያደርጉት? ወይ ባልየው ሱሰኛ አይደለም እንግዲህ እንደማየው እሷም እንደዛው ነው። ገንዘባቸውን ምንድን ነው የሚያደርጉት እላለሁ አንዳንዴ። ማርያም እንደኔ በጋርዶ መብላቱንማ ተውት፣ አይታሰብም። ይሄ ሱፐር ማርኬት ስጋ ነው የሚገዛው። ይሄ 14 ብር 20 ብር ወይ ግሮሰሪ ስትሄዱ የምትገዙት ነበር። ግሮሰሪ ስጋ ይሄ ተውት። ወይ ደግሞ የ10 ብር ቺክን ኦቨን ላይ ገብቶ ምናምን ካልሆነ መስጠት በደንብ ገዝታችሁ ራሳችሁ መጠበቅ አለባችሁ። ወይ ለምትኖሩት ነገር ለምትተኙበት ነገር ጥሩ ቦታ ላይ መተኛት አለባችሁ። ወይ ደግሞ በጣም ጥሩ ገንዘብ ባካፕ መኒ ማስቀመጥ አለባችሁ። ኦኬ ቤት ሊገዙ ነው እንዳለ 20 ምናምን አመታችን ነው ይላሉ እንግዲህ እዚህ ሀገር ከኖሩ። ምኑ ላይ ነው ገንዘቡ እየኖረ ላይክ እየተቀመጠ ያለው? ቤተሰብ ይረዳሉ እንዳለ ለራዋፍ የለም። እና እንዴት ነው እኔን የመናገር ሞራሉ ያላችሁ? አንዳንድ በፌክ አካውንት የምትቀመጡ ሰዎች አንጡራዎች አላችሁ። እንዴት ነው እኔን ለመናገር ሞራሉ ያለሽ? ወይዘሪት ስም የላችሁ። እኔ ስማችሁን እንዴ ብዬ እንደምጠራው ቢኮዝ የምትመጡት በድንጋይ በኮብልስቶን በምናምን ነው። ስማችሁ መጥራትም አይቻልም። እና አንዳንዴ ሰዎችን ለመናገር ምንም አይነት ሞራል የላችሁ ማንም። እኔ አትሊስት ብናገር እንኳን እያሳየውሽ ነው ኑሮዬ ላይፌን እያሳየውሽ። አንደኛ ነገር ከባል ጋር ሲኖር አያለግር ላይፍ አይባልም። ኦሬዲ አለሽ ፓርትነር የሚያግዝሽ ላይፍሽን። እኔ ብቻዋን የምትኖር ሴት ናት ለኔ ጀግና ማለት። ብቻዋን መኖሯን ሳይሆን ያላትን ነገር ፕራውድ አድርጋ ልጆቿ ቴኬሪ ያረገች እሷም ሽልከንገድ በቃ ለዛች ነው እኔ ፕራውድ ማድረግላት እንጂ ትልቅ ወደል ወመኔ ሰው እያስቀምጥሽ ካላገዘሽ ያያፈርሳም ምን ሊያደርግ ነው ቤት ውስጥ ታዲያ? እያገዘሽ እየተጋገሽ ነው የምትኖሪ። ፓርትነር አለሽ ቤት ውስጥ በቃ አይ ሃቭ አ ጉድ ላይፍ ለማለት ኢናፍ አይደላችሁም ጋይስ። ሚት ያረከው ነገር ስትጠይቆይ እና I'm just telling you guys the truth። አንዳንድ ሰው ምቀኝነት ምናምን ይመስላል እንጂ ማሚ በጣም ጠንካራ ነሽ ምናምን ብሎ የሚሉ ሰዎች አሉ። የሚሉት የራሳቸውን ነገር የሚያዩበት ነገር አለ። እኔ ደግሞ ሴት ስታወራ ብዙ ጊዜ ይሰማታለሁ። አውቄ ነው የምጠይቃቸው። የሰው ታሪክ ለመስማት ፈልጌ ሳይሆን በቃ አይውሽ እኔ እንደምናገረው ወጣው ቢናገሩ ምን ያህል ሄልፕ እንደሚያደርጋቸው። አንዳንዴ እኮ የምንናገረው ነገር አለ ማንናገረው ነገር አለ። ግን ስትረስ ስንሆን አንዳንዴ ኦኬ ማራገፍ መጥፎ ነገር አይደለም። ምን ያገባኝ እኔ ቢሰሙ ባይሰሙ ቢሰማ ባትሰማ። እና ቁጭ ብሎ ደግሞ የምታያቸው ወይ ከናንተ የተሻለ ላይፍ የላቸው ወይ ላይፍን ኢንጆይ ያያረጉት ወይ ላላቸው ነገር እንትን አይሰጡ። ምን ላይ እንዳሉ ራሳቸው የጠፋባቸው ሰዎች እናንተን እንዴት መኖር እንዳለባችሁ ይነግሯችኋል። እኔማ በደንብ ዘንጬብሽ ነው የምኖረው። ዝንጥ ብዬብሽ ማርያም
ባላለኝ ብለሽ የምታኖሪው ኑሮ እንኳን አትኖሪው። ምን ራሴ በፈለኩት ላይፌ በጣም ደስ እያለኝ ነው የምኖረው እና አንድን ሰው ለመናገር ሞራሉ የለንም። ሞራሉ ይሄ ባልሽ ጋር ሆነሽ ላይፍ የከበደሽ ሁሉ ባልሽን ደፍተሽ ታይ እያለሽ እኔ ጋር መጥተሽ አፍሽን ብትከፍቺ እኔ አለኝ ላይፍ ቤቢ እንደዚህ ቁጭ ስል ስራ ስፈታ ረግጥሻለሁ። ያው ትረገጫለሽ፣ መልስ ይሰጥሻል። ከዛ ውጭ የማሜን ላይፍ መቀየር አይቻልም ጋይስ። ምንም ሞራሉ አንድ ሰው ሞራል የለውም እኔን ለመናገር ብዬ ማስብ ሴት ነኝ ከንግግሬ ክርስቶስን ነው የምላችሁ። ቢኮዝ አይ ኖ ማይሰልፍ ምን አይነት ሴት እንደሆንኩኝ እኔ በጣም በራሴ ፕራውድ ነው ማድረግበት። እኔ እንዲያውም ሳልሰስት እኮ ነው የፈለኩትን አድርጌ የፈለኩትን ነገ ችግር ቢመጣብኝ በጣም መቋቋም እችላለሁ። ችግር እኔን አይነካኝም። ቢመጣም ደግሞ ለዛሬ ስንት ዓመት እንዳይመጣብኝ በደንብ በኮንፊደንስ ነው የምነግርሽ። በኮንፊደንስ ዝንጥ እያልኩብሽ እንደዚህ አይነት ቤት ውስጥ ቢኮዝ አንዳንዴ ሰው ለሚኖርበት ቪሉን ከከፈለ ለነገ ህይወቱ ባካፕ መኒ ካለው ልጆቹን ከወለደ ጤነኛ ከሆነ ከዛ ውጭ ምንድነው የሚያሳስባችሁ? ምንድነው የሚያሳስባችሁ? ሳትወልዱ ቁጭ ብላችሁ ቤት ካልገዛው እኔ አልወልድም ልጅ ካላገባው ልጅ አልወልድም እምትሉ አላችሁ። ልክ ገንዘብ ስትይዙና ደግሞ ቤት ስትገዙ ደግሞ ወፍ ልጅ የለም። ዳስ ወይ እኮ የሁለት ዓለም ሰዎች ይሆን ነው ጋይስ። ምን ከምን ላይ ምን መቅደም እንዳለበት አናውቅም። አንዳንድ ሰው ሲናገራችሁ ደግሞ እንደዚህ የምትሉኝ ሰዎች አላችሁ። በጣም ታስቁኝ። ጠንቋይ ለራሱ ያቅም ቢያቅ ኖሮ ትዳሩን ይዝ ነበር ምናምን የምትሉት አላችሁ። ኮተት የሆነ አንድ አይነት ወሬ ላይ ዝፍጥፍጥፍጥ የምትሉ እነዚህ አይነት ነገሮች እኔ ላይ ላይፌ ላይ ኢፌክት አይሰጡኝም። ምንም ነገር ጋይስ ምንም ይሄ የውሸት አደባባይ ላይ እየወጡ አይዱ ዚስ ዋን እያሉ እንደሚቀደዱት መስላችሁ? መጀመሪያ በተግባር ነው ህይወትን መኖር ያለባችሁ። እያንዳንድሽ ወንድሽም ሆንሽ ሴትም ሆንሽ መጀመሪያ ዱ ሳምቲንግ። እየወጣን ቱሪናፋ የምንነፋው ነገርማ ባክግራውንዱ እኮ ሌላ ድራማ ነው ያለው ጋይስ። ዝም ብሎ ማስመሰልና መቀደድ ላይቭ ላይ እየወጡ that's not the point። ከጀግናም ጀግና ነኝ እኔ። ወንድም ብትሆን አስረግጬ ነው የምነግርህ። ከጀግና ነኝ እኔ ማሜ። ግን አንዳንዴ አፍ ሲከፈት ጭንቅላት ይታያል። አንዳንዴ የምናዋርደውንና የምንናገረውን ሰው ማወቅ አለብን ከሚባል ጭንቅላቴ በጣም ስለሚያመዛዝን ነው እንጂ ሪስፖንድ ለማድረግ በጣም ቀላል ነው። እንኳን እኔ እንደ ውጭ ሰው ትሪት ማድረግ እኮ ሁሉንም ሰው ይቻላል። ግን አንዳንዴ ማስተዋል የሚባል ነገር አለ። ቁጭ ብለን ስናወራ ስለምንድን ነው የምናወራው? እኔ አምናት ድራማ ኪውን አይደለሁም። እኔ አይ ሄት ድራማ ጋይስ። በጣም ነው የሚያስጠላኝ ድራማ ላይ። አንዳንድ ደግሞ አቴንሽን ሲከር ያለበት ሰው አለ። ዝም ብሎ ጀግና የሚያጫውት ነው። ስና ላይክ ዛት ሪስፔክት ዘ ኪ። መከባበር ጥሩ ነው። አንዳንዴ መከባበር የኋላን ለማየት ጥሩ ነው። አፍ ሲከፈት ግን ጭንቅላት ነው የሚታየው። ብዙ ነገር የማየው ነገር ስላለኝ ነው። ብዙ ነገር አያለው። ሪስፔክት ልክ ወደ ላይ ሲወጣብኝ ደግሞ ኦልሬዲ አልፈልግም ድራማ፣ ምንም አይነት ድራማ አልፈልግም። ታሴ አንዳንድ ሰዎች እኮ አውጠን ብናወራው እኮ ዞር ብለው ላይ ወጣው የማውራት ሞራሉም የላችሁ። አንዳንድ ሰው የ1,000 ብርና የ2,000 ብር ጫማ ለብሳ ወይ ለብሶ ምንድነው ያረግሽው ለልጅሽ? what is your benefit ያደረግሽው ነገር እስቲ ተልሚ አባረ ብለን ብንጠይቃችሁ ምንም አይነት የላችሁ። ምንም አንድ ሰው ወጦ ሲሰራ እኮ ልጁን ማን ያዘለት? ማን ነው የሚይዝለት? ልጆቹን ማን ያዘላችሁ ነው? ወንዶቹ እንደዚህ ወጣችሁ ቅብርር የሆነ ድንፍትፍትፍት ስትሉ ስለ ልጆቻችሁ ምንድን ነው የምታደርጉት? አንድ ልጅ ለማሳደግ ዛሬ $5,000 ወይ $4,000 ቢሰጥ እንኳን እስና ኢናፍ ቤት ውስጥ ቴክ ኬር ለማድረግ አንድ ልጅ
ግን ዝም ብለን ትናንትና ተሙ እንዳለው ነው ነጭ ቲሸርት ለብሰንና የ2000 ብር ጫማ ወይ ደግሞ የሆነ የ4000 ብር ጃኬት ለብሰን ወጠን ሚዲያ ላይ ቡርቀቀቀቀቀ ብንል መወራረድ ብቻ ነው የሚመጣው። ከዛ ውጭ ምንም የሚመጣ ነገር የለም። ናሮኒ ለኔ ድራማ አይለርን ከፓስት እድሜ እየጨመረ ነው የሚሄድ። በጣም ነው ማገናዝብ። በተለይ እኔ አብሮ የኖረን ሰው ለመናገር በጣም ሸም የሚይዘኝ ሰው ነኝ። በቃ because አስተውላለሁ ላለኝ ነገር ደግሞ ቫልዩ አለኝ። እኔ ዝም ብዬ አፌን መከፍት ሰው አይደለሁም፣ ወይም ሰው ቁጭ ብዬ መሰላለቅም አይደለሁም። ብዙ ጊዜ አይታችሁኛል ከእህቶቼ ጋር እንኳን እኔ ስገጥም ባውንደር ያለኝ የዛኔ ጸጥ። ለምንድነው ዝረን እንገናኛለን ስለምንገናኝ ማለት ነው እንጂ አሁን እንደምታያቸው ውጭ ወጣው ሴቶቹም የስ ለልጆቼ እንደዚህ ያደርጋለሁ ወንዱም ይወጣል እኔ አይዶል አረፍቲንግ ለልጆቼ ምናምን አንዷ ሴት ተጠርታስ እንዲህ ያደርጋል ተብላ ስለባሏ ብትጠየቅ ግን ወፍ የለም። ዛሬ ልጆችን ቴኬር ለማድረግ 3000 እና 4000 ዶላር ቢሰጥ 2 ልጅ 3 ልጅ ተውት ለአንድ ልጅ እንኳን እያደገ ሲመጣ የሚከፈለው ብር እስናት ኢናፍ ጋይስ ኢናፍ አይደለም። ቅማላም ዘርግን እዚህ ቲክታክ ላይ ቁጭ ብለሽ በኮመንት የምትሳደቢ እከካ ከነ ድራማሽ ነው ምረጥሽ። እኔ ማንም እኔን የመናገር ሞራሉ የለውም። ማን አባቱ 2-3 ድራማ ይዣል መጣም እኔ ሪስፔክት ያደርጋል አንድ ሰው ሪስፔክት ይደረጋል ዳሴት። ከዛውጭ ምንም አይነት ድራማ ያስፈልግም። እኔ የማንንም አቴንሽን ሲከር ወሳጅም አይደለሁም። ኦኬ ሰላም አለኝ። እኔው የሰው ልጅ ይጣላል ይጋጫል ይወራል ምናምን አይሮንኬር። እኔ ስሜቴ ነው አንድ ነገር ከሆነ የሚያናደኝ ሌቭሉ አይ ከሆነብኝ አሮንኬር አባው ሳምባሪ። ግን ዝም ብሎ ድራማ ሰው ሳይደርስበት ድራማ ምናምን አያስፈልግም። በቃ ዳሴት ሞር ሪስፔክት ላለና ነገር ብንሰጥሩ ነው ያንንም ያከባብረን ይመስለናል። እኔ መንገደኛ ሴትም አይደለም። አንድ ወጦ መልስ ሲሰጥ አንደኛው በዚህ መልስ እኔ እንደዛም አይደለም። ለምናገረው ነገር ተጠንቅቄ ነው የምናገረው እያንዳንዷን ነገር። ያ ደግሞ ምንድነው ላለኝ ነገር ሪስፔክት ስላለኝ ነው። እኔ ሪስፔክት አለኝ አሁንም ስላለኝ ነገር ሪስፔክት አለኝ። መወራረድ መሳቂያ ብቻ ነው የሚሆነው። በቃ አንዳንድ ሰዎች ሴትም ሆነ ወንዱ ነሽ ድንገት ለወንዱ ልጆችሽን ጥለሽ ሄደሽ ከሆነ ሄደሽ ወጥሽ እንድትሰሪ ሜቢ ያሰው ወረቀት የለውም ሳምቲንግ እዚህ ሀገር ልጆችሽን ሲይዝልሽና ወጥሽ ስትሰሪ ልጆችሽ ሲያዙልሽ ለመስራት እንዴት ነው የቻልሽው? ወንድም ሆነ ቀብረር ብለህ እንድትሰራ ያደረገ ማን ነው? አይነን ከፈት አድርግና እንደሰው ማሰብ ጀምር። ከዛ ውጭ ግን እኔ አይ ዶንት ኒድ ኤኒ ድራማ አልፈልግም። አንግዲና ፈኔ ብዙ ሰዓት ተስቆብኛል፣ ብዙ ሰዓት ድራማ ተሰርቶብኛል። ሪስፔክት በጣም ጥሩ ነው። ሪስፔክት በጣም ጥሩ ነው ጋይስ። ይሄን ብቻ ነው እኔ የምናገረው። ሪስፔክት ጥሩ ነው። እኔ ማን አባቱን ቁጭ ብሎ እኔ ላይ አይሳለቅ ሞራሉ የለውም ለኔ የሚስቅ ሴት። እንደውቺ መንገደኛ ዝም ብላ ይሄ ምንድነው የምትሉት ቁጭ ብለው ምንድነው ጋለሞታ የምትሏቸው አይነት ሴቶች ካልሆኑ በስተቀር ማንም እኔ ጋር ቁጭ ብሎ የመሳቅ ሞራሉ የለው። እኔ ማሜ ጀግና ነኝ። ወንድ ማንም እናት ለልጆቿ ዋጋ ከፍላለች፣ ግን እንደኔ ደግሞ የከፈለ የለም። ቁጭ ብለሽ ፓርትነር ኑሮሽ ማሳደግና ሁሉ ነገር ከያንዳንዱ ነገር እየተከፈለሽ ከራስሽ ከህይወቴ ከገንዘቤ ከስራዬ ከልጅነቴ ከወጣትነቴ ከምን እየከፈልኩ ነው እነዚህ ልጆች ያሳደጋል። አንዳንድ ወንዶች ልጆቻችሁ በስነ ስርዓት ሲያሳድግላችሁ ሴቶቹ you need to appreciate guys instead of ከማንም ልጋጋም ጋር ቁጭ ብሎ ሙድ ከመያዝ እዛ ድረስ መሄድ አልፈልግም። stop it. I don't need any drama. that's it. ያንንም የማደርገው I just watch my kids. ልጆቼን ስለምወድ I don't need a book. ሪስፔክት በየጊዜው ድራማ አይሰለችም? ይሰለቻል እኮ ድራማ። እኔ መንገደኛ መሆን ያስጠላኛው። you don't need respond like አልፈልግም። እኔ አንዱ ሲገባ አንደኛው ወጣና ሪስፖንድ ማለት አንዱ ደግሞ ነገ ደግሞ እኔ እንደዚህ ይደብራል። በቃ ተረሳን እኮ እኛ ተረስተናል። ለምንድን ነው ድራማ የምንፈልገው? ተረሳን እኮ
ማንም ስለኛ የሚያስብ ሰው የለም። አሁን እንደው አቴንሽን በምን ላግኝ ካልሆነ በስተቀር እኛን የሚያነሳን ሰው የለም። ፋይል is closed ተዘግቷል ፋይል። እንተርታይ አያረግም አንድ ሰው የሆነ ነገር ሲያረግ ዳሴ አንድ ሰው የሆነ ነገር ለሆነ ነገር ቢያረግ እኮ ምንም ና ቢግ ዲል አይደለም። just ድራማ ካልፈለገ በስተቀር ምንድነው ላይክ was the use ወጦ ቲክታክ ላይ ዝም ብሎ ያልሆነ ድራማ መፈለግ። እኔ አብሬው የተኛው ሰው ጋር በጣም ነው ላይክ እንደዚህ በዚህ መጠን መነጋገር በጣም ነው የሚያስጠላኝም ይደብረኛልም። በቃ እኔ ዝም ብዬ በቃ እናት አባት የለኝም ማለት ነው። በእንደዚህ አይነት መጠን ስላለኝ ነገር ትቼ ዝም ብዬ ውጭ ላይ ወጥቼ እንደዚህ ቦርቀቀቀቀስል ማሰብ አለብኝ። እነዚህ ልጆች ለማደግ how much ገንዘብ የሚያስፈልጋቸው ምንድነው የሚያስፈልጋቸው? ዛሬ እኮ አንድ ሰው ወጥቶ እኮ 3 አንበሳ ይሰጣል። 1000 ብር ነው ያን። that's not like money አይደለም። ልጆች በጣም እያደጉ ነው የሚሄዱት። ምን ነው የሚያስፈልጋቸው? you need to focus about that. ድራማ just like ሰው ረስቶናል። እኛ ድራማ ያስፈልጋል። live እያንዳንዳችን live life የራሳችን ላይፍ መኖር እንችላለን። እንደ አባት እንደ እናት መከባበር የሚባል ነገር አለ። እኔ ማንነቴ ነው እንደዚህ የሚያስወራኝ እንጂ ሰዎች ጥሩ ሆነው አይደለም። እኔ ማንነቴ ነው በቃ እንደዚህ ነው። አንዳንድ ሰው ወጦ የሚወራረደው ከአቅሙ በላይ ሲሆንበት ነው። እኔ ግን አምና እንደዚህ አይነት ሴት አይደለሁም። እኔ ዳሴ አትሊስት ክሬዲት አለኝ። እኔ ሪስፔክት መደረግ አለብኝ። ስታፓንዶ ተሱጣ ከዛ ልክ እንደዚህ ቶክሲክ ትሆናለህ። ልጆቹ ላይ ይራገፋል ኢነርጂው በማያውቁት ነገር። if you care about your kids you need to shut them out. እኔ ልጆቹን እዚህ ጋር ጥዬ ብሄድ ማንም አያያቸውም። እነዚህ ልጆች I don't need any drama. I don't need. እኔ ማንም ቁጭ ብሎ የሚሰቅብኝም ሴትም አይደለሁም። ማንም ቁጭ ብሎ የሚሰቅብኝ ሴት አይደለሁም። እኔ ማሜ you know better. Every time is just like የሆነ ነገር ድራማ በተፈጠረ ቁጥር እነዚህ ልጆች ላይ ነው ችግሩ የሚራገፈው። ችግር የሚራገፈው እነዚህ ልጆች ላይ ነው። እኔ እኮ በጣም ነው የሚያስቁኝ እኮ ልጆቼን እረዳለሁ ሲሉ ያስቁኛል አንዳንድ ሰዎች። what kind of help? አይውሽ ሁሉ ነገር እየተወጣ ቢወራ ግን አንዳንዴ ደግሞ መሳቂያም ትሆናለህ። I don't need drama. I don't need ምንም አይነት አንሰርም አልፈልግም። that's it. ስለነዚህ ልጆች ብቻ ነው አንድና አንድ ማሰብ ያለብን። ሰው እንዴት ድራማ ይፈልጋል? every 3 months እና every 6 months ድራማ you don't need እንደዚህ አይነት ነገር። you are grown men. ማደግ ምንድነው? ለውጥ አለኝ ማለት እኮ አስተሳሰባችንም ሰው አወራ ወሬ ነው ዳስ። እኔ ማሜ አይኔን እንዴ ብትወጉኝ አልመለስም ለመሰለኝ ነገር። እኔም እንደዛው ነኝ። you can stop please. ማንም በክት ሴት እየመጣች እኔን አትጠቋም ቆሚብኝም ባናትሽ ነው ተክልሽ እበት 2 አመትና 3 አመት ልጅ አንድ ቀን ሳልታገዝ ልጅ እዚህ እየተንፎቃፎኩኝ ጭራሽ ቁጭ ብዬ ማንም
ጥፍራም እኔ ላይ አይሳለቅም። እኔ ማሜ ነኝ። አንድ ሰው አንድ እናትና አንድ አባት ስለ ልጆቹ ኬር ካለው ይኒቱ አፕሪሼት ልጆቻችሁ ጥሩ አድርጎ ሲያዝላችሁ ጋይስ አይታችኋል። የሆነ ኢንስታግራም ላይ የሆነች ጥቁር ስራ ትራክ ላይ እየወጣ ማለት ነው ዛሬ አንተ መያዝ አለብህ ብላበት ጥላበት ስትሄድ he can go ስራ መሄድ አልቻለም። ይዞ እያለቀሰ ነው የተከተላት ህጉ እንደሆነ ስለሚያ በሪስፔክት የሚያዝላችሁ ወንዶቹ ኢኒቱ ነቃ ደንገጥ በሉ እንጂ ለምንድን ነው አፕሪሼት ማታረጉ? አፕሪሼት ሄድኮ እንዳመት ልጅ እንደዛ ያደረገልህ በጣም ነው ማመስገን ያለብህ። ሁሌ ልጅነት የለም። በቃ አንዳንዴ መጥፎ ነገር ማልናገረው አይ ካንት አልችልም በቃ ስለማልችል ነው። this is me guys። ይሄ ሚዲያ ላይ የወጡ የቂጥሽ የምንሽ እያሉ እንደሚሰዳደቡት ኤክስፔክት አታርጉ ከኔ እና ለማይኬድስ በጣም ነገ ላይ ከማፍርበትን ነገር ማድረግ አልፈልግም። እና ማንም ጥፍራ መንደሬ ኮሜንት ለኮሜንት እየገባሽ እኔ ወንድ ቤድ ቢመጣ እንድቻል ነገር የማይሰቀጥጠኝ ሴት ነኝ። አንዳንዴ እዛ ኖርማል እላለሁ ለራሴ። አብራችሁ የቆየ ሰው በቃ ከዚህ በኋላ አልፈልግም ወይ እንደዚህ ነው ካለ ኦኬ ነው ምለው እኔ ቶሎ ብዬ just block me bye bye በቃ እንደዛ ነው የምፈልገው። ፒስፉል ነው ማይንድ እንጂ እኔ ነጠላ ዘቅዝቄ በር ዘግቼ አላለቅስም። አንዳንዴ ግን እዛ ኖርማል እላለሁ ለራሴ ቢኮዝ በቃ አንዳንዴ ወርክአውት የማያደርግ ነገር አያደርግም ብሎ ስለሚያስብ በቃ እኔ እንደዛ ነው የሚያስበው ጭንቅላቴ። ፍላጎት ካለው ነው አንድ ሰው የሚኖረው ወይም አብረሽ ጌት ቱጌዘር የምትሄጂው እንዴ። ሁሌ ላይክ ድራማ ምናምን ትያለሽ ጥፍሬ ረዘመ ብለሽ እዚህ ኮሜንት ላይ እኔ ምንም አይነት ድራማ አልፈልግም አልወድም። just purposely ነው ድራማው የሚመጣብኝ እኔ ላይ። እኔ ማሳልፈው ላይፍ ደግሞ አንቺ ብታረጊው አንድ ቀን አታሪም እከካ ለልጆቻችን የፈለገ ገንዘብ ቢሰጥስ ደግሞ ሄልፕ እናደርጋለን እያልክ ወንዱ ናችሁ ወጣችሁ ታቀራራላችሁ እንዴ? ምንድነው ያረጋችሁት? tell me what you do። ሴቶቹ እኮ ዛሬ ጡታቸውን ከፍተው ቁጭ ብለው 50,000 እና 100,000 ዶላር እኮ እያገኙ ነው እዚህ ጋር ቁጭ ብለው ምንም ነገር ሳይሰሩ። ሰው ለተወለደ ልጅ ለምን ቢሊየን አትከፍልም? አምና አፕሪሼት አላረገም ግዴታ ነው። እኛ እኮ አበሾች እኮ ምስኪን ስለሆነ ነው። ምስኪን ነን በቃ ዝም ብለን አያበሉን እኛ ያበሻ ሴቶች። አንዳንድ ከደና ቤተሰብ ይመጣል በቃ የሆነ ሰውን ላንንትን ላለ ማለት ላይቭ ላይ መበርገድ መንዘባዘብ በቃ ይሄ ግዝግዝግዝ ያለ ወይ ፖይንት ላይክ በደንብ ማስረዳት እኮ ላይክ ምን አስረዳው ስለማን ነው እንዲገባን ነው አያርገው ነው ስታወራ ምን መንዘባዘብ በቃ መሳቂያ። ማን አባቷ ናት ገስት ላይ ገብታ ስለኔ አስተያየት ምሰጥ? ማን አባቷ ስለኔ እናትነት ከካም ልጅ ባናትሽ ነው የምታክልሽ። ይሄ እንደዚህ ወንድ አይተሽ ልጋግሽ እንደምትይው አይደለም። እኔ ማሜ አንድ ወንድ ልጋጉን ሲጥል ለምንድን ነው የጣለ ብለሽ መጠየቅ አለብሽ ኢንስቴድ ኦፍ እኔን ኮሜንት ላይ ከርስ ከምታረጊ። እንደውም እንደኔ ጀግንነቱና ወንድነቱ ይኖርሽ። በቃ ወንድ ልጅ ካልፈለገ አብሮ መኖር አይፈልግም ብለሽ ያንን ነው ጭንቅላትሽ ላይ ክሊክ ማድረግ ያለበት እንጂ ቁጭ ብለሽ ልፍ ድድ ብለሽ ማን ነው የልጆቹን እናት እያስገባ ማንንም ጥፍራም እንደዚህ የሚሳለቅበት ማን? እኔ ነኝ ሴት አስገብቼ እዚህ ጋር ወይ ወንድ አስገብቼ ሙድ ማስዘው አምናት ዛ ፐርሰን ስላልሆንኩ ነው እንጂ ሙድ እኮ በጣም ይያዛል ጋይስ። ግን እንደዛ አይደለም። እኔ አላህ ማይ ኪድስ ስል ከልቤ ነው ልጆቼ የምወደው። በጣም ትልቅ ነገር እየሰራው ማምዬ አረባማንዬ በባርኮዬ ከተባልኩ እንኳን አምገነስታፕ ያንን ነገር ለምን ልጆቼን በጣም ስለምወዳቸው በቃ አቆማለሁ። አንዳንድ ሰውም ዝም ብለ ተሳፍረ አረተው ብትለው ኖ ዌይ ብሎ በቃ አያቆምም። ትክክለኛ ቫልዩ ያለው ሰው ግን አረበ ልጅ ሲባል እንኳን ያስፈራል እኮ እንዴ። ምንድነው ፋሽን ነው እንዴ? የልጅን እናት ማዋረድ በየላይ እየተገባ
how come ባርኮንና ማን ብሎ ለመጥራት ሞራሉ እንዴት ነው የሚኖረን? ሞራሉ እንዴት አለን? ያንን ነገር ኤክስፕሌን ለማድረግ ወጣን እንዴ ነው? እኔ ማንንም ዱርዬው ሁሉ እኮ የኔ ነው። ላይቭ ላይ ገብቼ ሙር ማያዝ ከፈለኩኝ እንደዚህ መንገረኛ የምታረጉት በቃ ሰው መናገር አይፈልግም። ፑሽ አርጋችሁ ኢነርጂውን ታስወጣላችሁ። ከዛ ሪከርድ ታስደርጋላችሁ። ከዛ ደግሞ አንዳንድ ወመኔና ወንበዴ ሴት አለች እዛ ሽሽዋን ስጭስ ትወራለች ወይ እዛው በመጠጥ የምትገናኙ ሴት ትሆኛለሽ። እዚህ ገብተሽ መልክ አይደለም ዛሬም ነገም መልክ አለ ቂጥ አለ ምን አለ ግን አስተሳሰብ ነው የሰው ልጅ በቃ እኔ ላይክ ትዳር እኔ ላይ አልሰራም ብዬ ማለቅስ አይነት ሴት አይደለም የሰው ልጅ ብዙ ነገር ይሰጣል መልክ ይሰጣል ጉብዝና አለው ጥንካሬ አለው ብዙ ነገር አለው ትዳር ደግሞ አልሰራም ብለሽ ማመን አለብሽ ትዳር ለኔ አልተፈጠረችም በቃ እኔ ከብዙ ነገሩ ይሄ ነገር አልተሰጠኝም ግን ይሄ ነገር ምን ያህል ኢፌክት የሚያመጣው ህይወቴ ላይ ምንም የለውም because በጊዜ ወልጃለሁ ምንም የሚያስጨንቀኝ ነገር የለም ስለ ልጅ ትጨነቂያለሽ የምጨነቀው እኔ እንደናትነት ያለኝን ፍቅር መስጠት ነው እንጂ የምችለው እናትና አባትን አልወክልም እኔ አባት ነኝ ይገባኛል ካለ እንደ አባት ነው ፍቅር የሚሰጠው እንጂ አባቱ ይባልና አባቱ ለልጁ ይጠቅማል ብዬ ማስብ አይነት ሴት አይደለሁም እኔ አባት እንደ አባት ነው አባትነቱን ፍቅር ሊሰጥ የሚችል እኔ እንደ እናትነት የእናትነቴን ነው መስጠት የምችለው ሁሉ ነገር ተሰጥቶኛል ግን ህይወታችሁ ላይ የሚመጣ ሰው በቃ ድራማ እኔ አይዶን ላይክ ድራማ ጋይስ አልፈልግም እኔ አቴንሽን የምፈልግ ሴትም አይደለም በየጊዜው አዳዲስ ርስ በየጊዜው አዳዲስ አጀንዳ ከዛ ካንቺ የባሰች የደቀቀች ንፍጣም ተመጣና ደግሞ ምን አለ ላይ በላይ ባይወራ ምን አባሽ አገባኝ እኔ አከካ አንቺ ነሽ እንደዚህ ጋር ያገሽኝ ያለሽው ላይቭ ላይ ቢወራ ባይወራ ምን አገባኝ እኔ ቢወራ ባይወራ እኔ ተሞሮ አናዘርደኝ ማንንም እኔን የመናገር ሞራል የለው ቁጭ ብለሽ ተዘፍጥጠሽ እያንዳንድሽ ቤትሽን እናውቀዋለን እያንዳንድሽ ከሴት እስከ ወንድ እንተዋወቃለን ላይፋችሁን እየደበቃችሁ ማንበብ እንችላለን ምን አይነት ላይፍ ላይ እንዳላችሁት እኔ ግን I have a confidence ባልሽ ጋውነሽ የሚከብድሽን ኑሮ ነው እኔ ብቻዬን እየመራሁት ያለው ሁለት ልጅ ይዤ አንድ አባት ለልጁ ቢረዳ አረዳ አይደለም ቴንኪው ማለለም አፕሪሺየት ማለለም ግዴታ ነው በቃ ግዴታችሁ ነው ጋይስ እንደው የሚገባውን ያለ አይደለም እየከፈላችሁ ያላችሁ ቴንክስ ጋድ ሴቶች ያበሻ ሴቶች ቴንክስ በሉን እንደው ወንዶቹ ይሄን ያንዷ ጥቁርና ነጭ ብታገኝ ልጆቼን እዚህ ጋር ጥዬ የፈለገ ሰው